40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። አዋዜና ሙዚቃ ከሰማይ የመጣሽ የእግዚአብሔር ስጦታ የኑሮ ደጋፊ የመንፈስ ያለኝታ ስሜት የምትሰጪ የሆነች መድኃኒት ሙዚቃ ነሽ እኮ ለሰው አብነት። ሙዚቃ በአዋዜ ልዩ። ጤና ይስጥልን። ይህ ሙዚቃ በአዋዜ ልዩ ነው። የዝግጅታችንን ባህሪ ታውቁታላችሁ። አንድ ለየት ያለ ሙዚቃ በመምረጥ ታሪኩን በመከተል ሲቻል ስለ ድምፃዊው በአብዛኛው ስለ ግጥሙና በተደራሲ ዘንድ ስለሚኖረው ስሜት የሚነጋገር ፕሮግራማችን ነው። ይሄ ሀገሮችን በምንጠራበት ጊዜ አድማጮቻችን በመላው ዓለም ባላችሁበት ቦታ ምን ነው እኛን ትዘላለህ የሚለው ነገር ቀጥሏል። ባለፈው የሊባኖስ ቤሩት ጉዳይ ተሳክቷል። በዛ የሚገኙ አድማጮቻችን አርክቻቸዋለሁ፣ ጠቅሻቸዋለሁ። ያው ኢትዮጵያ አብዛኛው አድማጮቻችን የምትገኙበት ስለሆነ በየክልሉ በአዲስ አበባ ጨምሮ ያላችሁትን በሙሉ ሃይ እንላቸዋለን። ዩናይትድ ስቴትስ አሜሪካ እንደ ወትሮ ቀዳሚ ነው። ሄሎ ዋሽንግተን ዲሲ። እስራኤል ሶስተኛ ደረጃ ትገኛለች በእኛ ቻርት ላይ። ስለዚህም ኢየሩሳሌም፣ ቴልአቪቭ፣ ቤርሼባ፣ ቤት ሸሜሽ እንዲሁም ደግሞ በጣም ብዙ ከተሞች አሉ፣ ቶሎ አይመጣልም። ቤት ሸሜሽ የምደጋግማት ነች። አሽዶድ የወደብ ከተማ ነች። እንደዚሁም ሌሎችም የምትገኙ አድማጮቻችን እንደዚሁ ማሽሎሜህ ነው። እንዴት ናቸው? ካናዳ ኦታዋ ጠቅሰናል። ሞንትሪያል፣ ደቡብ አፍሪካ ደርባን ወይም ደግሞ ጆሃንስበርግ ወይም ኬፕ ታውን፣ ሳውዲ አረቢያ ሪያድ እና ጀዳ፣ ዩናይትድ ኪንግደም እንደዚሁ እንግሊዝ ማለት ነው። እንግዲህ ለንደን፣ ማንቸስተር፣ ሊቨርፑል ብዬ ሶስተኛ መድገም አልቻልኩም፣ ይቅርታ ይደረግልኝ። ጀርመን ከበርሊን ማለፍ አልቻልኩም። ግን ሃምቡርግ የሚባለው እና አዶልፍ ሂትለር የእሱ ርዝራዦች ልዩ ፍርድ ቤት ተቋቁመው የተቀጡባት ከተማ ነች ሃምቡርግ። እሷን መጥቀሱ አስፈላጊ ነው። እንዲሁም በጀርመን የት ናቸው አድማጮቻችን? ሰላምታ እናቀርባለን። ዩናይትድ አረብ ኤሚሬትስ፣ አቡዳቢና ዱባይ እነዚህ የሚገኙ ሌሎችም አሉ ነች። እንደዚሁም ስዊድን ስቶክሆልም አድማጮቻችን የደርሷቸዋል። አንድ አድማጭ ከጣሊያን ምን ነው እኛን ትዘነጋለህ ብሎኛል። ጣሊያን እንዴት ይዘነጋል? ሮም አይደል እንዴ? ሮም፣ ናፖሊ ማራዶና ያነገሳት ከተማ ደቡብ ጣሊያን ናት። ናፖሊ በማራዶና ነው የጣሊያንን ሴሪያ ብቻ ሳይሆን የአውሮፓ ዋንጫ ነው የሚባለው። ምንድን ነው የአውሮፓ የክለቦች ዋንጫ የምርጥ ክለብ የሚባለው? እሱን ሁሉ ለማሸነፍ ችላለች በዲጎ አርማንዶ ማራዶና የተነሳ ማለት ነው። እነ ናፖሊ በጣም በፍቅር የማስበው ማራዶና ታሪክ የሰራበት ሁለተኛ ሀገሩ ነው ማለት ይቻላል። ስለዚህ ጣሊያኖችን ትሬቼንቶ ብራቲኮ አቬሬ ኡኖ ግራን ፉርቶና በማቀው አንድ የጣሊያንኛ ሀረግ፣ ይህን ሀረግ ከአባቴ ነው የሰማሁትና ከ300 ግራም እውቀት 1 ግራም እድል ይበልጣል ማለት ነው በጣሊያንኛ። ትሬቼንቶ ብራቲኮ አቬሬ ኡኖ ግራን ፉርቶና ይላል ጣሊያን። ምንድነው በጣሊያንኛ የሚባለው? ግራሴ ይላሉ ሰላምታ፣ አመሰግናለሁ ሲሉ። ጣሊያን ያላችሁ አድማጮቻችን ይህ የምትሰሙት አዋዜ የሙዚቃ ዝግጅታችን ነው። አዋዜ ልዩ ዛሬ አታስፈራራኝ ሄለን በርሄ ይልሻል። የምለምን ወድጄ አፍቅር እንጂ አትሄድ የምልህ ወድጄ አፍቅር እንጂ አንተን ካጣ ምኖር
ማልችል ነፍሴ በእጅህ ያለች መስል ምነው ይሄን ያህል ምነው ይሄን ያህል ምነው ይሄን ያህል እንዴት ነው ይሄን ያህል ዳንኤል ሄለን በርሄ ይሄን ሙዚቃ ይዛ የወጣች ጊዜ የት ነበርክ? እኔ ኤሌመንተሪ ውስጥ ይመስለኛል ካልተሳሳትኩኝ። ሙዚቃውን እንዴት አገኘው ያኔ በርግጥ ብዙ ቃላቶቹን ልመሰጥበት ብዙ አልችልም፣ ግን ዘፈኑ ግን በጣም ደስ የሚል ዘፈን ነው። ሄለን በርሄ ከዚህ በፊት ትታወቅ የነበረው ከዛ ዘፈን በፊት ኡዛዛ አሌና የሚባል አንድ በሬዲዮ የሚተላለፍ ዘፈን ነበረ። አረብኛ ነገር ነው። ኡዛዛ አሌና የሚል ነው። የሚገርም ሳላውቃት ኡዛዛ አሌና የሚለው አረብኛ ስለሆነ ድምፃትን ሻከር ይላል እና ይህች ልጅ በሆነ መንገድ አረብ ሀገር የነበረች ናት ወይም ነው እንደዚህ ብለህ አስብ ነበር። በኋላ ላይ እርግጠኛ አይደለም የት ቦታ እንደሆነ አላውቅም። አረብ ሀገር ሄዳ እንደማታውቅ ነው የተናገረችው። አላውቅም። ሄለን እንደዛ አይነት ነገር ሰምቻለሁኝ። ነገር ግን ደግሞ ከአንድ ሱዳናዊት ድምፃዊት ጋር አብራ ደግሞ ስትዘፍን ስትጫወት አይቻታለሁ። ኤኒዌይስ አንድ ነገር ግልጽ ነው፣ አረብኛ ትችላለች። ወይም ደግሞ የአረብኛ ወይም ዜማ ለመጫወት ያክል አረብኛውን አጥንተዋለች ማለት ነው። ከዛ ውጪ ግን የተወደደ ዘፈን ነበር በአጋጣሚ ሲንግል። በኋላ ላይ የራሷን ሙሉ ስራ ይዛ መጣች ማለት ነው። ይሄ አታስፈራራኝ ያለበት አልበም፣ ይሄንን አልበም ራሷ ናት የሰራት በራሷ ገንዘብ በራሷ ውጪ ገጣሚዎችን ዜማ ደራሲዎችን ይዛ የሙዚቃ ቅንብ ኤቭሪቲንግ በራሷ ያዘጋጀችው ዘፈን ነው። አየ ድፍረቷን፣ አየ በራስ መተማመኗን ኢንቨስት አድርጋበታለች። ከዛ በኋላ እነዚህን ስራዎች ይዛ ወጣች እና ይህ አልበሟ በጣም በጣም ልዩ እንዴት አድርጌ ልንገርህ፣ በቃ ውስጡ የተለያየ ስሜት የሚፈጥርብህ ያለፉ ስሜቶችን የሚቀሰቅስ የወደፊት የፍቅር እሳቤ ላይ ተጽዕኖ ማድረግ የሚችል በጣም ብዙ ህመሞች፣ ብዙ ደስታዎች፣ ብዙ ፍቅራዊ ጭንቀቶች፣ እፎይታዎች፣ ማዕት ነገር የያዘ የታጨቀ በስሜት የታጨቀ ዜማ ነበር የሰራችው። ፐርፌክት። እርግጠኛ አይደለሁም እሷ እስካደረገችው ድረስ 60,000 ሲዲ ኮፒ የሸጠች እሷ ነች በመጀመሪያ ኦልሞስት በኢትዮጵያ ሙዚቃ ታሪክ ማለት ይቻላል። ተወዶ ተፈልጎ የተገዛ ባይ ዘ ዌይ ሄለን እስካሁን ድረስ በየጊዜው በአልበም ብትል በነጠላ ብትል አድማጮቿን ምርጥ ሙዚቃ እያዳረሰች እያስኮመኮመች እንደተወደደች በሙያዋ ገፍታ ተኩላ ተሸልማ ሀብትም ይዛ የተገኘች ድምፃዊ ነች። በጣም የሚገርም ነው። ፉል ፓኬጅ የምትላት ነች። መድረክ ላይ በጣም ልታያት የምትፈልግ በድምፅ ውስጥን የምታባባ በጣም የተዋጣላት ከዚህ ከ85 በኋላ ወይም ደግሞ ከ90 ጀምሮ ያለው ትውልድ በእውነት ግንባር ቀደም የሆነች ባለሙያ ናት፣ ዘፋኝ ናት፣ ልዩ ዘፋኝ ናት። እና እነዚህን አልበሞቿ ውስጥ እኔ በተለይ አታስፈራራኝ በሚለው ዜማ ውስጥ ያለው ግጥም ሀሳብ ራስ ጠቅላላ ዘፈኑ በጣም ልዩ ስሜት የሚሰጥ ነው። ኢንፋክት ሁሉንም ዜማዎቿን አብዛኛዎቹን በዚህ መንገድ አቅርበን ብናያቸው በጣም ደስ ይለኝ ነበረ። ግን እንደነገርኩ እኔ እንግዲህ ደስ የሚለኝ ምንድነው፣ አንደኛ ዘፈኑ እኔን በሚነካኝ መጠን ነው። ዘፈኑ ሲነካኝ ውስጤ ገብቶ ትርጉም የሚነካካቸው የሚቀሰቅሳቸው ትዝታዎች አሉ አይደለም። በሌላ በኩል ደግሞ
ሁሌ እኔ የሚመስጥ በግሌ ራሷ ሄለን በርሄንስ ምን ያህል ይገልጸው ይሄ ዜማ ትላለህ። እንደነገርኩ ግጥም ጸሐፊዎች የጻፉትን ነው አይደለም የሚጫወቱት። አንዳንድ ጊዜ ቶታሊ ለነሱ ስሜት እንግዳ የሆነ ሙዚቃ ሊሆን ይችላል። አንዳንድ ጊዜ ደግሞ እነሱን የሚገልጽ ሊሆን ይችላል። ይገርምሃል። ምክንያቱም አንዳንዴ ዘፈኖች የተለየ ስሜት እንዲሰጡ ከዛ ከያኒው ጋር መዋሃድ አለባቸው። እንደዛ አዋህደው በዘፈኑት መጠን ነው የምንነካው አይደል እንዴ? እና ይሄ አታስፈራራኝ የሚለው ዜማዋ በጣም በነገር ሁሉም ነው የተወደደላት። እንዴት እንደምወድ የህልሜ ጓደኛ እንደዚህ የሚሉት በሙሉ በዝርዝር በጠራቸው የሄለን በርሄ አልበም ባጭሩ በውስጡ ያካትታቸው ዘፈኖች በወቅቱ ስቲል ከፍተኛ ፍቅር የምትሰማቸው ዝም ብለህ ሙዚቃውን ከፍተህ ጆሮህን ሰጥተህ እጅን ዘርግተህ እንደዚህ ራሱ እስኪያበቃ ድረስ የምትኮመኩማቸው ሰለሄ መለሄ ናቸው። ሳታኝክ የምትወጣቸው ዝም ብለው በደም ስር ውስጥ የሚገቡ ናቸውና በዚህ አጋጣሚ በእውነት ላደንቃት ትወዳለሁ። በጣም የተዋጣላት ዘፋኝ አክቲቭሊ እየሰራች የምትገኝ ነች እና ራሷ ህይወቷ በሙያዋ በዘፈኗ ላይ ነው የተመረኮዘውና ሰክሰስፉል ነች ብዬ መናገር እችላለሁ። ስለዚህ ዛሬ ሄለን በርሄን አታስፈራራኝን እያነሳን ብዙ ሰዎች ደግሞ የእድሜ ጉዳይ 60 ይግቡ 70 ይግቡ ገብተዋል። የዚህ የእድሜ ሴድመንት የእድሜ ምንድን ይባለው ድርብርቦሽ ተጭኖት ኢግኖር ተደርጎ የተቀመጠ ብዙ ስሜት አለ። በየ10 ዓመቱ አንጓ ላይ በሰው ህይወቱ ስንት ንዳድ አለ መሰለም። እሱንም የመቀስቀስ ኃይል ስላለው ይሄ ሁሉንም ይመለከታል። በዚህ ሰዓት ደግሞ አታስፈራራኝ በሚለው ስሜት ውስጥ አክቹዋሊ የሚገኙ ወጣቶች አሉ፣ በፍቅር መጣር ላይ የሚገላበጡ እነሱም አሉ። እና ደግሞ እንደው ከዚህ ጠብቀኝ የሚሉም ከወዲሁ ይኖራሉ አይደል ዳኒ? አንተን ከየትኛው እንደሆንክ ለማስቀመጥ በጣም አስቸጋሪ ነው ዳንኤል፣ አንተ ራስህ እስካልተናዘዝክ ድረስ ብዙ ጊዜ ስሜታቸውን ለራሳቸው ከሚቆጥቡ ሰዎች መካከል ትመስለኛለህ። ለማንኛውም ወደ አታስፈራራኝ ከመሄድ በፊት ሁለት ነገር ስለ ሄለን በርሄ ልበል። እኔና ሄለን በርሄን መጀመሪያ በዘፋኝነቷ ገጿን አየሁት፣ መልኳን አየሁት። በቴሌቪዥን ይመስለኛል አላቅም። ሳያት ወዲያውኑ ጭንቅላቴ ውስጥ የመጣችው ኦ ማይ ጉድነስ ይቺ ልጅ ራሷ ሻኪራ ነው የመሰለች። ኦኬ የተሳሳትኩ አይመስለኝም። ልክ ነህ አለም። አዎ ከሻኪራ ጋር መልኳ ይመሳሰላል። ከዛ ከለታት አንድ ቀን ልለው እችላለሁ ሬዲዮ ፋና ግቢ ለመግባት እራመዳለሁ። ከበሩ ወደ ጥቁር አንበሳ ከበሩ 15 ሜትር ወደ ጥቁር አንበሳ ተጠግታ አንዲት ልጅ ቆማለች። ካን ዩ ቢሊቭ ማን እንደሆነች ያች ልጅ? ሄለን በርሄ ናት። ሬዲዮ ፋና ወይ ለኢንተርቪው መታ ዋቴቨር ብቻ የምትጠብቀው ሰው አለ። ስለዚህ እሷን ለማቀፍ ትንሽ ጎንበስ አልኩ። ልከኛ ቁመት ነው ያላት፣ እንደ ሻኪራ ነው ቁመቷም ራሱ ገብተዋል። እና እርግጠኛ ነኝ እሷ ካስታወሰችው ይሄን ነግሬያታለሁ፣ ሻኪራ እንደምትመስለኝ ማለት ነው። ዘፈኗ እንዴት እንደምወደው ማለት ነው። ሌላ ጊዜ ደግሞ አሁን በቅርብ ያየዋ ሰርግ ላይ ነው እና ሰርግ ላይ ነው 2 3 ደቂቃም 5 ደቂቃ ባውራት እንዴት ደስ ባለኝ። ነገር ግን እሱ የበዛበት ነው። እኔ በእንደዛ አይነት ሰዓት ደግሞ ቶሎ መቀመጫ ላይ ሄዶ ቁጭ ማለትና መረጋጋት ነው የምፈልገው። ብዙ አይኖች የበዙበት ስለነበር ነው። እነዚህን ሁለቱን ነገሮች ለመጥቀስ ያክል ነው። ስለዚህ ይህ የአዋዜ ልዩ የሙዚቃ ዝግጅታችን ነው። አንድ ልዩ እድል አለን አይደል? አንድ ሙዚቃ መጋበዝ እንችላለን በዩቲዩብም። አዎ የምወደውን የማከብረውን የሚጣፍጠኝን የኃይለ ኢየሱስ ግርማን
ያገመር ቦባን እየጋበዝኩ ወደ ዋናው ዝግጅት እሸጋገራለሁ ማለት ነው። 2-3 ደቂቃ ያክል አድማጮቻችን እንዲሰሙት እንዳይሰለች ፕሮግራማችን በሱ እየጣፈጠ ወደ ሄለን አታስፈራራኝ ነው የምንገባው። እግረ መንገዳችን ደግሞ ስለ ሻኪራን ስለምትመስል አንዳንድ ነገሮች እናጫውታቸዋለን። አንድ ጥያቄ በጠይቅ ግን እንዲህ አይነት ድምፅ ያለው ሱዳንኛውን ሲዘፍን እንዴት ዜማው እንዴት ሰውነቱን ሊተረትረው እንደሚደርስ እንዴት አድርጎ እንደሚወጣው ስትሰሙ እንዴት አድርጎ መድረክ ላይ የተጫወተው መሆኑን ስታውቁ ይህን የመሰለ ከያኒ V6 በማይነዳባት አዲስ አበባ የዘፈን አፍቃሪዎች ምን ትላላችሁ? ራሳችንን መውቀስ የለብንም? የኔ ጥያቄ ነው። ከሙዚቃው በኋላ አገኛቸዋለሁ። زنوبة بنت إثيوبيا زنوبة 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 الشجيل الفاتق لطل وفيت السور لطل يا فرني قولوا لي نجا اسمه مولاي بشو بطل اسمه مولاي بشو بطل على قد قلبي محبطة ذنوبة ذنوبة بنت السودان ذنوبة بنت إثيوبيا ذنوبة زنوبة 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 بعلم تقيل بعلم تقيل ዳኒ ትንሽ ስለ ሻኪራ አንድ ነገር ልበልና ወደ ሄለን በርሄ አታስፈራራኝ ልግባ። እሺ ሻኪራ ያው በዘፈኗ ነው የምትታወቀው። በተለይም ሰብራ የወጣችበት ብዙዎች እንደሚሉት የኔ ሽንጥ አይዋሽ ብለው ሽንጤ አይዋሽም የሚል ነገር ነው መሰለኝ ርዕሱ። ማይ ሂፕ ዶንት ላይ ሳምቲንግ እንደዚህ አይነት ነገር ነው። ይሄ ከአንድ የላቲን አሜሪካ በኋላ ላይ እንትና ነው እኮ እሱ ዘፋኝ። ይሄ ለምሳሌ ስቴይንግ አላይቭ የሚለው የእንግሊዝኛ ሙዚቃ አለ አይደለም? አዎ ስቴይንግ አላይቭን በምንድነው በዚህ በጃማይካዎች ስልት በሬጌ ስልት ነው የሚባለው። በሱ ስልት የተጫወተ ስሙ በጣም አስቸጋሪ የሆነ የሃይቲ ነው ዜግነቱ አሜሪካዊ ነው፣ ግን ዝርያው ሃይቲ ነው። ስሙን አድማጮች ሊያስቀምጡት ይችላሉ። ስሙ ምናምን ጄኪው ምናምን ነገር አለው እና እሱ ዘፈን ላይ ቤቢ ሸኪራ የሚል ትዝ ይላል። እሱን የሚጫወተው በኋላ ላይ ይሄ ስቴይንግ አላይቭ የሚለው
አሁን ቢጫወታል በሱ ነው የወጣችው። ምክንያቱም ይሄ አጨፋፍር ይሄ በሽንጧ የምታደርገው ነገር በጣም በዓለም ላይ ተወዳጅ ያደረጋች ከያኒ ናት። ሪሊ ሀብታም የተዋጣላት ዘፋኝ የተዋጣላት ሀብታም የተዋጣላት ቆንጆ ናት አይደል? ያው በጣም እንጂ እና ይቺ ቆንጆ ምችም እንደሷ አይነት የመድረክ ንግስት ባይኑ የኔ ወረች ማይላት የለም አይደል? ያዳም ልጅ በውስጡ ወደ ምስከ ተዘዋወረ ለማለት ፈልጌ ነው። የምትገርምህ ይቺ እንግዲህ በእውነት በሁሉ ነገር ላይ የተቀመጠች ልጅ ልቧን ለመስጠት ትሳሳ ነበረ። ምን መሰለህ፣ ፍቅር ከባድ ነው። እሷን ማፍቀር ለብዙዎች ህልም ነው አይደል? የማይቻል የማይደረስበት የማይገኝ ነገር ነው። ይሁንና አንድ ቦታ ላይ ግን መጣል አለባት። ሰው ናትና ልጆች መምጣት አለባቸው። የእናትነት ጸጋ መላበስ አለባት። ስለዚህ አንድ ስፔናዊ እግር ኳስ ተጫዋች ላይ ወደቀች። ቁመታም ነው። መቼም ኳስ የሚያንቀረቅብ ሰው ጋር ፍቅር ሲይዝህ ፍቅሩ ያለቀለቅት ደግሞ እንዴት እንደሚያንቀረቅብህ እንዴት እንደሚለጋህ እና እንዴት ጎል እንደሚያገባ ማሰብ አለብህ። ሴቶች ኳስ ተጫዋች ከማፍቀራቸው በፊት ሁለቴ ማሰብ አለባቸው። እና ይሄ ልጅ የሁለት ልጆች እናት አድርጓታል። ወንጀለኛው ጄራርድ ፒኬ ብለው ደስ ይለኛል። በእውነት ይቅርታ አላረኩለትም። እና የሰራው ስራ ስነግርህ ዳኒ ታዝናለህ። እና ይቺ ልጅ ሻኪራ ቢያንስ እዚህ የአፍሪካ ደቡብ አፍሪካ መታ ምንድን ያለችው እግር ኳስ ጊዜ ዋካ ዋካ የሚለው አይደለ? ዋካ ዋካ የሰሌን ኮፍያ እያደረገች ስታዲየም መግባት ጀመረች። በእውነት ነው የምነግርህ፣ ስታዲየም መግባት ጀመረች። ስታዲየም የማጠፋ አደረጋት። በእውነት እኔ ያን ሁሉ ፀሐይ እየተቋቋመች መቼም ፍቅር የማያደርገው ነገር የለም። ያቺን የመሰለች ብርሌ በእውነት ነው የምነግርህ ከዚህ ከአረንጓዴ ሳሎኖች ከምነበረድ ብቻ ከዛ ተለይታ ኳስ ሜዳ መዋል ጀመረች። ፍቅር እንዲያደርጋል ታውቃለህ። በኋላ መቼም ስራዋም ታውቀዋለህ የሙዚቃ ቱር አላት እና ወይም ደግሞ ተጋብዛ የአንዱ የአረብ ዲታ ልደትም ከሆነ ትሄዳለች። እነዚህ አረቦቹ የሚከፍሉትን ታውቃለህ አይደለም? ያው ለቢዮንሴ አንዱ የዱባይ ሰው ለልደቱ ጠርቷት ለአንድ ሌሊት ለአንድ ምሽት $27 ሚሊዮን ነው የሰጣት። በጣም ብዙ ነው እንዴ! ምን ነካ? እና እንደዚህ ነው። አንዳንዴ ደግሞ እንግዲህ ለሙዚቃ ቱር ያደርጋሉ። ለማንኛውም ወጣ ብላ ሰንበት ብላ መመለስ ነበረባት ሻኪራ። ጄራርድ ፒኬ ባሏን ፍቅር አጥግባው እስክትመጣ በጥሞና እንዲጠብቃት ተንከባክባው በስጋም በመንፈስም ማለት ነው። እሺ ቤቷን ሞልታ ፍሪጇን ሞልታ ሁሉን ነገር አድርጋ I will be back soon honey ብላው ትሄዳለች። እሺ I will miss you ይላል። አጣሻለሁ ሆዴ እናፍቅሻለሁ ይላታል። እሺ ምን ይሻለው ዳንኤል? ከዛ የምትሄድበት ሄዳ ስራዋን ሰራርታ ጨርሳ እችም ሰው ከውስጥ እንኳን ከውጭ ሀገር ስትመጣ ከዚህ ከሻሸመኔ ወይም ከሆነ ቦታ ስንመጣ ሸንኮራውንም ቡናውንም ይዘናል ለምንመጣው ያው የሁሉን ነገር ይዛ ልጆቿ ደግሞ ሁለት ወንዶች ናቸው በጣም የሚያማምሩ የአንበሳ ደቦ ልትላቸው ትችላለህ። እና ባሏን ፍቅሯን ተረባለች። ቤት ትመጣለች። እሺ አመታት ቢያንስ 10 ዓመት ያለፈው ፍቅር ነው ይሄ። ሻኪራን የሚያህል በራሪ ወፍ የሰከነችበት ጎጆ የቀለሰችበት ፍቅር ነው። አየህ ማሂፕ ዶንት ላይ የምትለዋ ሻኪራ አይደለችም። ያቺ ለልጆቿ ጎንበስ ቀና የምትል ፊታቸውን ብስ የምታረግ ፍቅረኛዋ ላይ ጥምጥም የምትል
ቨልነሬብል የሆነች ሴት ነች እዚህ ውስጥ። ይሄ ግላቷ ነው ዳንኤል። እኔ ይሄን ሰውዬ ስሙ እንዳታነሳብኝ ደግማ። ለማንኛውም እውነቴን ነው የምነግርህ ዳንኤል፣ ለማንኛውም ትመጣለች ቤት። እሺ ቤት ስትመጣ ሁሉ ነገር አለ እንደነበር ነው። ያው ሰላም ትላለች፣ ሁሉ ነገር ይደረጋል። አሁን ቤቷ እንግዲህ ልዩ ራት እያዘጋጀች ነው ማለት ነው። እሺ መቼም ጨዋቷን ይሄን ታነሳለች፣ ይነርሱ እዛ የሆነ ነገር ያቀብላታል። እሷ መቼም ታውቀዋለህ፣ የፈረንጆች ኪችን ታውቀዋለህ። እዚህ ያን እያደረጉ ፉት እያሉ ነው ያን የሚያደርጉት። ያው በጣም ህይወት ደስ ይል ነበር። በዚህ ሁኔታ እየሄዱ እያለ ቅመሙንም ከዚህ እንትኑንም የጠበሰውንም ወደዛ ነው። መቼም ቴብል ሙሉ ምግብ ነው አይደለም እንዴ? እንትኑም ወይኑም እየተመረጠ እየደረደሩ ሲሄዱ እንግዲህ ፍሪጅን ደጋግመ መክፈት አለብህ። አዎ ሲከፍቱ ዳንኤል ጠላት ድንግጥ ይላል። እሺ ማርማላታ የለም። የስትሮበሪ ማርማላታ እኔ ራሴ በጣም ወደው ነው። ብዙ ጊዜ ከዳቦ ላይ አድርገህ የምታደርገው ነው እና እኔ እንዲህ እንዳሁኑ ዶክተሮች አስፈራርተውኝ መድኃኒት አስዋጡኝ እንጂ ስኳርን በፊት ራሱን እንዲየዛኩ ነበር የምበላው። ያው እና የስትሮበሪ ጃም ነው የምትወደው እሷ፣ ይሄ ማርማላታ ማለት ነው። እሺ ጠላትህ ሙጥጥ ይበል። ጠርሙሷ አለ አይደለ የማርማላታው፣ ያው ሙጥጥ ተደርጎ ባዶ ነው። ያው ይህ አይደለም መጀመሪያ ጥያቄ ውስጥ ይመጣላት። አሃ ግን አለም አሁን እሷ ሻኪራ ናት። አዎ የሀብቷን መጠን ማሰብ እንግዲህ ምን ያህል ሀብታም ልትሆን እንደምትችል፣ ባንኳ ውስጥ የተቀመጠው ገንዘብ ምን ያህል እንደሚያጨናንቅ ባንኩን ማንም ያውቃል፣ ሻኪራን የሚያውቃት። ስለዚህ ማርማላታ ማለቁ እዛ ፍሪጅ ውስጥ ምንድነው ታዲያ የሚያስገርመው ነገር? ለምን ደነገጠች? ጥያቄው አሪፍ ነው። ስስት የማታውቅ ልጅ ነች። በመጀመሪያ እንዳልከውም ሀብታም ናት። የስስት ጉዳይ አይደለም ይሄ። ምን መሰለህ የሆነው እንደመጣች እንዴት አለፈ ጊዜው፣ ቻልከው ብቸኝነቱን፣ እኔም እንዴት እንዳጣው ትለዋለች። ቻልኩት እንጂ ቻልኩት። ልጆቹን ቀጥ አድርጌ ስንከባከብ ምን ስል ከነሱ ጋር ቴሌቪዥን ሳይ ምናምን አሳለፍን ይላታል። እሺ ኦቲስ ታይም ብቻን ከልጆች ጋር ማንም አልመጣችም። የእሱን እናት ማለት ነው። በጭራሽ ማንንም ቤታችንንም አላስደፈርኩት፣ እንደ ጓደኛም መውቂያ በጭራሽ። በቃ ያንቺን ትዝታ ይሰል ልጆቼና እኔ አንቺን ነው የጠበቅነው ብሏታል። አሁን በዚህ ስሜት ውስጥ ሆና እየዘፈነች እንግዲህ ማሂብ ዶላይ ማሂብ እያለች ፍሪጁን ያው ደጋግማ ነው የምትከፍት ስትል ጠላት ክው ይበል። የስትሮበሪ ማርማላታ ጠርሙስ ተልሷል። ቴክኒካሊ ተልሷል። የለም ማለቅ ብቻ አይደለም፣ መሟጣጥ ብቻ አይደለም፣ ረጅም ምላስ ገብቶ አስሶታል። ግን ዳንኤል ሌላ ማርማላታ የተለያየ ጣዕም ያለው ራሱ ጄራርድ ፒኬና ልጆቹ ለየራሳቸው እንትን አላቸው ማርማራታ ማለት ነው፣ ወይም ማርማላታ። የስትሮበሪው ግን አይወዱም። እሷ ብቻ ነች ያን የምትጠቀመው። እነሱ ዞር ብሎ አያዩትም። ይሄ ነው እሷን የገረማት። ስለዚህ አሁን ስታይ ማርማራት እንትኑ ተልሷል። የለም ያስቀመጠችው የለም። አሁን የሰሰት አይደለም ጄሪ ማንም አልመጣም ብሏል እዚህ ቤት፣ እኔና ልጆች ብቻ ያንቺን ትዝታ አቅፈን ነው የቆየ ነው ብሎኛል። ኢቨን ማሚ አልመጣችም ብሏል። ወደዚህ የደረሰ ጓደኛው ምናምን እንደሌለ ገልጿል። እሱም ሆነ ልጆቼ ደግሞ የስትሮበሪ ማርማራታ አይወዱም። እኔ ደግሞ በተቃራኒው ከቤቱ የምለየው እሱም ብቻ እንደምመርጥ ነው። ይህን ማርማራታ ማበላው ብላ ጥያቄ ታነሳለች። እሺ ወጥራት ይዘዋለች።
ሁሉ ነገር ከተበላ ራቱ ያን ፉት ከተደረገ በኋላ ምናልባት አብረው ደንሰው ሊሆን ይችላል። ወደ መኝታ ክፍላቸው ሲሄዱ ድጋሚ ታነሳበትና እኔ ማንም አልመጣም ያልከኝ ማሚ አልመጣችም? አዎ ማንዲ የነገርኩሽ ምንነካሽ ምናምን ታዲያ የኔ ማርማራታ ስትሮበሪ ማርማራት ማበላው ማላሰው ትለዋለች። አቤት በመምህር ላይ ያለበት አባዜ የተማሪ አስተዋይ በጠየቀው ጊዜ ይባላል። አየህ ሌባም እንደዚሁ ነው። ፈጽሞ ይናንጠረጠር ምን ይበል? ሌባ በመስኮት ገባ ይበል? ልጆቼ ይበል? የታወቀ ነው። በቤተሰብ ውስጥ ስታብሊሽ ሊሆነ ነው። እኔ እንደው በቃ አንቺን ሳጣ አንቺን ያገኘው መስሎኝ በቃ እንደው በዛ ስሜት በላሁት እንኳ ብሎ አይመጣለም እንኳን አንዴ ውሸት ወዲያው ነው። ይሄን ማለት አልቻለም። አይዶን ነው ይወክሬ እንዴት ማበላ እርግጠኛ ነሽ ትነበረሽ ይላታል። ይነገርኩ ትንሽ ካንገቱ ወረድን ያለ ገና አነካዋት ማዲስ ነው የከፈትኩት እሱን ይሄ ወላ ወላ ሄዳ መጣችና ይታያል በመላስ ሁሉ እኮ ነው የተላሰው ትለዋለች። እሺ ጉዳዩ አይናችሁ ፍጥጣለ ማወቅ ፈልጋለሁ ሃኒ ትለዋለች። ሬሊ ማወቅ ፈልጋለሁ ትለዋለች። በዚህ ምክንያት ማበልቶ ተገኘ መሰለ። እሺ ዛሬ ሱጮኛ የሆነችው የ23 ዓመቷ ክላራ የሆነ ከዛ ስፖርቱ አካባቢ ጋር የሆነ ስራም ነገር አላት። የሆነ ኢንተርኔት ዋትኤቨር ይቺ 23 ዓመት ያችኛዋ እንግዲህ ወደ 45 40 ትሆናለች። ያን ጊዜ የ20 ዓመት የምናምን ብልጫ አላት። አየህ ይቺ 23 ዓመት ልጅ ነች። ይሄ ያልከው እግር ኳስ ተጫዋች በሷ ፍቅር አብዷል። በአዲስ ፍቅር አየህ በድብቅ ተደብቆ እሷ ፍቅራው ሁሉ ነገሯን ሰጥታው ስትኖር እሱ ደግሞ ከጀርባ ከዚች 23 ዓመት ልጅ ጋር አፔንዳ ይልልሃል። የጥጋቡ ጥጋ ምን እንደሆነ ታውቃለህ? እሺ ከአጥሩ ውጭ እኮ የሚያደርገው ነገር አለም እኮ የሚያቃጥለው። ሚስቱ አደራ ብላው በሄደችው ቤት ውስጥ አንጥቶ ማለት ነው። እዛ ማደሯ ብቻ መሰለህ የምትወደውን ማርማራታ ጥርቅ አድርጋ የበላችው እሷ ናት። ምላሷን አስገብታ እንደዚህ ገብቷል። ሊያስተባብለው በማይችለው የስትሮበሪ ጠርሙስ ቴክኒካል ማስረጃነት ያትዳር ተፈረደበት። ሻኪራ ፈታችሁ። የሚገርም ነው በጣም። ወል ሻኪራን ያነሳናት እንግዲህ አንድም በዘፈና ሁለትም ከሄለን በሬ ጋር ያላት የመልክ መመሳሰልና ትዳሯ ላይ የተፈጸመውን ውስልትና እጅ ከፍንጅ የያዘችበት ፖሊሳዊ ቴክኒክ ስላስደነቀኝ ነው። ልብ እንደሚያፈቅርህ አውቃለሁ አልክድም፣ ባንተ ላይ ጨክኖ አንጀቴ ባይቆርጥም አይገለኝም ብትሄድ ፍቅር እንደቡሃትም ካንተ መለየቱ ምን ሆድ የሚያስብሰው እህል አልጣ እንጂ ምበላው መቀምሰው ፍቅርን ተርቦ የለም የሞት ሰው በቃ ልሂድ ቆርቅ በቃ ሂድ በቃ ታዲያ እስከመቼ ነፍሴ ተጨንቃ አንሶኝ እንጂ እድሜና ጤና አንተን አጥቼ አልሞትምና አታስፈራራኝ 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 በቃ ይብቃኝ። ይህንን በርሄን አታስፈራራኝ የሚለውን ግጥም ትንሽ ልበለው። እሺ የምለምንህ ወድጄህ አፍቅሬህ እንጂ አትሄድ የምልህ ወድጄህ አፍቅሬህ እንጂ አንተን ካጣው መኖር የማልችል ነፍሴ በእጅ ላይ ያለ ይመስል ምነው ይህን ያህል ምነው ይህን ያህል ምነው ይህን ያህል እንዴ ምነው ይህን ያህል አታስፈራራኝ አታስፈራራኝ ልቤ እንደሚያፈቅር አውቃለሁ አልክድም ባንተ ላይ ጨክኖ አንጀቴ ባይቆርጥም አይገድለኝም ብትሄድ ፍቅርህ እንደ ውሃ ጥም
ካንተ መለየቱ ምን ሆዴን ቢያስብሰው እህል አልጣ እንጂ ፍቅርን ተርቦ የለም የሞተ ሰው። በቃ ልሂድ ካልክ በቃ ሂድ በቃ። ታዲያ እስከ መቼ ነፍሴ ትጭንቃ? አይንሳኝ እንጂ ዕድሜና ጤና አንተን አጥቼ አልሞትምና። አታስፈራራኝ አታስፈራራኝ ከበቃ ይብቃኝ። እንዳውጥናችን ያንን ተጀመርነው ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በለመና የማይሆን ነገር ነው። አልዘልቀውምና ሁሌ ተማጽኜ ለኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ልየው ደሞ ሰኜ የምለምንህ ወድጄህ አፍቅሬህ እንጂ አትሂድ የምልህ ወድጄህ አፍቅሬህ እንጂ አንተን ካጣው መኖር የማልችል ነፍሴ በእጄ ያለች ይመስል ምን ነው ይሄን ያህል እንደ ውጥናችን ያኔ እንደጀመርነው ተፈላልገን እንጂ ሲሆን ደስ የሚለው ፍቅር በልመና የማይሆን ነገር ነው። አልዘልቀውምና ሁሌ ተማጽኜ ለእኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ደግሞ ወስኜ በቃ ልሂድ ካልክ በቃ ሂድ በቃ። ታዲያ እስከ መቼ ነፍሴ ተጨንቃ? አይንሳኝ እንጂ ዕድሜና ጤና አንተን አጥቼ አልሞትምና። አታስፈራራኝ ትላለች ዳንኤል። ምን አስተያየት አለ? ዓለም እንደው ሻኪራ አማርኛ ብትችል ይህን ዘፈን የምትጋብዙ ይመስለኛል ለጄራርድ ፒኬ። ኦ ጋድ ይሄ ዳይሌማማ ነበርባት፣ አትጠራጠሩ። አሁን ቅድም ስናወራው ሰው ዋት ስትሮበሪ ባዶ ተልሶ አገኘች። ያቺ የ23 ዓመት ቀበጥ ወይም ደግሞ በእሷ ላይ የመጣች ምንድን የምትባለው ያቺ መስገርት እሷ መታ ላሰች፣ አበቃ። ስለዚህ ማስረጃ አገኘች፣ ትዳሯን ጥላኝ ነው። ብዙ ስሜት አለ፣ ብዙ ህይወት አላት እዛ፣ ብዙ ኢንቨስት ያደረገችበት ነው። ቤቷ ነው ያ፣ ህይወቷ ነው ያ። ህይወትን ንዶ መሄድ ቀላል አይደለም። በጣም ከባድ ውሳኔ ነው። በጣም ያማል። ከራሷ ጋር ብዙ አውርታለች፣ ብዙ ተቸግራለች። አየህ ይቻላል እንደ ይሄን ልጅ እንዲያደረገኝ ብሎ ዞር ብሎ መሄድ ይቻላል? አይቻልም። የልጁ ስሜት፣ ከሱ ጋር የተጋራችው ህይወት ማት የሚያሳስራቸው ነገር አለ። መንጭቀ ነው የምትሄደው። አየህ መንጭቀ ነው የምትሄደው። እንደውም በጣም የሚገርም ከዛ በኋላ ከሱ ጋር ከተለያየች በኋላ በሰራቻቸው የተለያዩ መድረኮች ላይ ለወትሮ ከነበራት አለባበስ ትንሽ አግሬሲቭ የሆነ ልትለው የምትችለው እንግዲህ ያው ዘፋኞች የኪነት ሰዎች ትንሽ ደፈር ያሉላቸው አይደለም። በተለይ ደግሞ ፈረንጆች እንደ ባህላቸው ሆነው በጣም ሊበራል ናቸው። አሁን በእኛ ባህል ነውር ነው የሴት ልጅ አጭር ቀሚስ ልታደርግ ይገባል እንጂ በሺ ጊዜ በተጨፈር የውስጥ ሱሪዋ ሊታይ አይገባም። አሁን ሻኪራ የምትሰራባቸው ግን በጣም በዚህ ደረጃ አግሬሲቭ ናት እና በዚህ ደረጃ ነው የምትታየውና አንዳንድ ሳይኮሎጂስቶች ሲናገሩ የመጎዳቷ ምልክት ነው ይላሉ። ያንን ብዙ የለፋችበትን ብዙ ያጣጣመችበትን ሁለት የአንበሳ ደቦል የመሰሉ ልጆች ያፈራችበትን ከባሏ ጋር ብዙ ፍቅር ብዙ ትዝታ ያረገችበትን የፍቅር ቤቷን ያስፈረሰቻት ይነጥቀቻት። የትዳሩ በህይወት እያለ የወረቦረችው ክላራ ሳይኮሎጂካሊ የፈጠረችባት ስሜት አለ እና ምንድነው አናላይዝ አድርጋ ምንድነው ያጣው? አየህ ብዙ ጊዜ ሴቶች በጣም ሲያፈቅሩ ምንድነው ከኔ ያጣው? እሷ ልትሰጥ የምትችል እኔ ከለከልኩ፣ እሷ ጋር ፈልገህ እኔ ጋር ያገኘው ነገር ምንድነው ብለው ይጠይቃሉ ማለት ነው። እና አፍቃሪ ናቸው ሴቶች። በነገራችን ላይ ይሄን ነገር ማስተዋል አለብን። ሴቶች አፍቃሪዎች በጣም አፍቃሪዎችም ናቸው እና ለሱ የሰሰተችው ነገር የለም። ግን ስታየው
ለጊዜው ያየችው ባሏን እንደዛ የሚወዳትን እንደዛ የሚሳሳላትን እንደዛ የሚጎመጃትን እንደዛ የህይወቱ አካል የሆነው ባሏን ከሷ ፊቱን እንዲያዞር ያደረገው ከሷ የመነጨው ነገር ምንድን ነው ብላ ስትል የእድሜ ልዩነታቸው ነው የመሰላት። ያችኛዋ 23 እሷ ቢያንስ ኦልሞስት የ22 ዓመት ልዩነት ነበራቸው። 22-23 ዓመት። ስለዚህ አሁን ባላት የመድረክ ሆነ በአጠቃላይ በህይወቷ ዙሪያ ያላት ጠቅላላ አኳኋን እንደዚህ ስታያት እንድነው እምልህ አለ አይደለ በሚያት ለሚመለከታት ድምፃዊ ምናምን ብቻ ሳይሆን ለማንኛውም ወንድ ምንድነው ይባል በጣም ምትስብ ታስደነግጥ አይነት ነገር የመሆን ነገር አግሬሲቭ የመሆን ነገር ይታይባታል። እና ምንድነው ይሄም በጭንቅላቷ ውስጥ የሐመም አለ ያቺ ልጅ አለች። እና አየ ልክ በዛ ደረጃ አሁን ባለችበት እድሜ ባለችበት ማቹሪቲ ባለችበት ሁኔታ አይደለም የምታስበው። ሀርቶናል ስለተጎዳች በሆነ መንገድ እሱን እየተፈታተለች ነው የሚባለው። ገብቶሃል? ይህንን ነው ያጣኸው የሚል ነገር የሚሲት ያንተ ነበር አሁን ግን ያንተ አይደለም የሚል ነገር ውስጧ እንዳለ ነው የሚያሳየው። እና እንግዲህ አሁን ሉክ እንግዲህ የሄለን በርሄ ዘፈን ኦል ኦፍ ሳድን ስናወራው የበለጠ ሻኪራ ሊሆን የሚችል ነው። እና ይሄ ዘፈኗ የብዙ በተለይ በአሁኑ ጊዜ የብዙ ሴት አፍቃሪዎችን ስሜትም የሚገልጽ ነው። አንዳንዴ ምን ይባላል ወንዶች መወደድ ሲወደዱ ነው መወደድ አይችሉበት ብለው አበበችን ወደደ ነው አይደል እንዴ እንጂ አበበች አበበን ነው አያስኬድም። ብዙ ጊዜ ግን አንዳንድ ጊዜ አበበች አበበን ስትወደው በጣም በሚታይ ሁኔታ አበበ ያስቸግራል የሚባለው ብዙ ጊዜ ነው። መቼም ትንሽ ረዘም ይላል የኔ ዕድሜ እና ብዙ ነገሮችን የማየት ሁኔታዎች አሉ። አንዳንዴ በራስም ውስጥ ያልፋል ነገር በሆነ መንገድ ሴቶች አንተ ላይ የተለየ ኢንተረስት አሳድረው ይጠቃሉ አንዳንድ ሴቶች እና ሴቶች በአንተ የተነኩ ከሆነ ፍቅራቸውን ለመግለጽ ከሚያደርጉት ነገር አንዱ ምንድነው በዚህም ሆነ በዛ ምክንያት አንተ አካባቢና አንተ ጋር ይታያሉ ይገኛሉ። ፍቅርም ውስጥ ከገባ በኋላ ደግሞ በእነሱ የዋሰ ከሆነ ፍቅሩ ማለት ነው ፍቅር የሁለቱ ሲሆን በዚህ በዘፈኑ ላይ እንደሰማኸው ብዙ ጊዜ በትንሹም በትልቁም ልውጣ ይላል አይደል ሊሄድ ይላል ወይም እንትን ይላል እና አንዳንዴ እግር ዝቅ ብሎ እስከመያዝ ይደርሳሉ አይደል? አዎ ፕሊዝ በቃ ክሳሉ ምን አደረግ ፕሊዝ እሺ ዛሬ እኔ ጥፋት ይሁንልኝ በእናትህ አትውጣ በዚህ ሰዓት አትውጣ ስሞትልህ እሺ ምን ልሆን ስሞትልህ ይላሉ። ብዙ ጊዜ ነፍሳቸው ከስጋቸው ትለያለች እና ፍቅራቸውን ያጠግቡታል አይደል? ፈትፍተው ያጎርሱታል፣ ሲሄድ ይከተሉታል፣ አይናኑን ያያሉ እና ሁለመናቸው እሱን ይዘምራል አይደል? ትንሽ አንዳንድ ወንዶች እንትን ይላሉ ይጎትታሉ፣ ስጠራቸው ወይ ለማለት ይቸገራሉ፣ አይመቸኝም ያበዛሉ፣ በትንሽ በትልቁ ይከፋሉ፣ ያኩረፋሉ እና እነሱን ከኩርፊያ ማውጣት አንዳንድ ጊዜ እንደ እናት መሆን ሁሉ ይኖርባቸዋል አይደል? ሴቶች ጭንቅ ጥብብ ይላቸዋል። ሁሌ ስጋት ውስጥ ነው የሚያስቀምጣቸው። በጣም እርግጠኛ ነኝ ይህንን
በአጋጣሚ የአዋዜ ልዩን የሙዚቃ ፕሮግራም የሚከታተሉ በዚህ አሁን ባልኩ ስሜት ውስጥ የሚገኙ ወይም ደግሞ ቢያልፍም ቢወልዱምና በእድሜ ቢገፉም ወደኋላ የሚሉ አይጠፉም። ወንዶችም ሊኖሩ ይችላሉ። አንዳንድ ጊዜ እውነቱን ለመናገር የሁሉም ባህሪ አይደለም። በነገራችን ላይ አንዳንድ ሰዎች የሚወዱትን ነገር ያውቁ ዘንድ የሚወዱትን ነገር ማጣት ያስፈልጋቸዋል ይባላል። እንደዚህ የወደደችህ እንደዚህ ልሰበር ልነጥፍልህ የምትለዋን እግርን ይዛ እያለቀሰች I love you እንደምወድ ስለምታቅ ነው የምትልህን ሊቀጭኝ ብለህ ረክጠህ ትሄዳለህ። አይታይም ባይነሊና የተከተለችህ ጥላት ትሄዳለህ። አንዳንድ ቀን ግን የመጨረሻ ሊሆን ይችላል ያ መሄድ። ከዛ ሌላ ቦታ ሌላ ስፍራ ሌላ ህይወት ውስጥ ሆነህ እዚህ ጋር አስራቀኝ ጥለኸኝ አትሂድ ለምትልህ እውነት ለመናገር ለእውነተኛ ስሜትህ የእውነት ለወደደችህ የነፈካት ፍቅር የነፈካትን ክብር የነፈካትን ትዕግስት የነፈካትን ትዕግስት ሌላ ቦታ በገፍ ትሰጣለህ። ብዙ አይቀበሉትም እነዛ ደግሞ እና አእምሮ ላይ ብልጭ ባለ ቁጥሪያ እሱን ለመርሳት ትጠጣለህ። እንደዚህ ይደረጋል ዳኒ። በተለይ ሴት ልጅ በተለይ የሁኔታ ስትወድህ ወንዶች ከሚያደርጉት አንዱ በጣም የሚያናደው ነገር እንጃ። እሺ እሷን ጣል ታደርጋታለህ። እሷ አንተ እንድታያት አንተ እንድትበላ ስታደላ ታያታለህ። እሷ ታወራት የእሷን ጓደኛ ታወራለህ። የእሷን ጓደኛ ታከብራለህ። አንዳንዴ እሷን ታናንቃለህ። እኔ ፕሬሲችን ልያዙልኝ ሰውም ስሜት የለኝም ትላለህ ይባላል። ስለማይ ነው። ጋዜጠኛ መሆን ብዙ ነገር ያሳያል። እንዲህ አይነት ወንዶች ካላችሁ እንዲህ አድርጋችሁ የነበራችሁ ይጸጽታችሁ። አሁን ደግሞ በእንዲህ አይነት ፍቅር ውስጥ ሆናችሁ እንዲህ አይነት ሲፈቀሩ ብሪተኛ የመሆን ስተት ውስጥ ያላችሁ ደግሞ ወጣቶች ካላችሁ አይ ቲንክ ትምህርት ይሆናል። ቶሎ ራሳችሁ እንድታስተካክሉ። አፍቃሪና ፍቅርና አክብሮ መያዙ ነው ጥሩ። ያለ ፍቅር ምንም ነገር አይጣፍጥም ዳኒ። ኢቭን ገንዘብ አይጣፍጥም። የምለምን ወድጄ አፍቅር እንጂ አትሄድ የምልህ ወድጄ አፍቅር እንጂ አንተን ካጣ መኖርም አልችል። ነፍሴ በእጅ ያለች መስል ምነው ይሄን ያህል ምነው ይሄን ያህል ምነው ይሄን ያህል እንዴት ነው ይሄን ያህል ልቤ እንደሚያፈቅርህ አውቃለሁ አልክድም። ባንተ ላይ ጨክኖ አንጀቴ ባይቆርጥም አይገለኝም ብትሄድ ፍቅር እንደቡሃትም ካንተ መለየቱ ምን ሆድ የሚያስብሰው እህል አልጣ እንጂ ምበላው ምቀምሰው ፍቅርን ተርቦ የለም የሞተ ሰው። በቃ ልሂድ ቆርቅ በቃ ሂድ በቃ ታዲያ እስከ መቼ ነፍሴ ተጨንቃ አይሶኝ እንጂ እድሜና ጤና አንተን አጥቼ አልሞትምና አታስፈራራኝ 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 በቃ ይብቃኝ። እና እንግዲህ ይሄ ሄለን በርሄ
ውስጡ አታስፈራራኝ ውስጥ እንትንም አለ አይደለም አመጽም አለ እኮ በቃ አይደል ያው ከበቃ ይብቃኝ በቃ ማጣት you know I would rather go blind than to see you walk away የምትለውን ዘፋኝም አትርሳ ይሄን ሪያሊቲ ተቀብላ እውነታውን ከመጋፈጥ አይኔ ቢታወር ይሻለኛል ነው እኮ ያኛው ላይ ያለ ሽንፈት በጣም ከባድ ነው ልክ ማንቺቺ ካንትሪ ሙዚቃ ቀንቃኟ ጆሊን የሚለው ጆሊን የጆሊን አይነት ታሪክ ነው ተመልከት ከሷ በላይ በሷ ላይ ያፈቀራትን ጆሊን በጣም ይበልጥ ቆንጆና የወንዶች ማረፊያ የሆነችልኝ እዛ ሄዳ እኮ ነው የምትለምነው ባሏን ምንም የምትለው ነገር የለም ባሌ ምንም ሊያደርግ አይችልም አንቺን ሊቋቋም አይችልም ይብሷል ምክንያቱም አንቺን አይቶ የማይደነግጥ ወንድ የለም ስለዚህ ፕሊዝ ለኔ አንድ ሰው እሱ ነው በቃ ያለኝ ለኔ ፍቅር ማለት አንድ ሰው ነው ያም ሰው እሱ ነው ለኔ ያለው አንቺ ግን ይፈልግሽው ፒክ ማድረግ ትችያለሽ እና እባክሽ ተይልኝ የሚል ነው ቃልም ጆሊን ያው እነዚህ ሁለቱ እውነታን ለመጋፈጥ እንኳን ያለ መፈለግ አይችሉትም የመለየቱን ሐሳብ ኮምፕሊትሊ የዛ ፍቅር ሰኞች ናቸው የዛ ፍቅር ባሮች ናቸው አይ ቲንክ ከዛ ፍቅር ውጭ ህይወት የላቸውም I would rather go blind than to see walk away የሚለውና ጆሊን ስታያቸው ማለት ነው ያው እዚህ ላይ ግን ይሄንን ስታየው አሁን ከጠቀስናቸው ዘፋኞች ወይም ደግሞ ታሪክ ባልተለየ ጉዳት ደርሶባቸዋል ፔን ውስጥ ናቸው ያው ነገር ግን ይህን ፍቅር ማጣት ደግሞ የሚያስከትለው ባዶነት የሚያስከትለው ደስታ ቢስነት የሚያስከትለው መከፋት የህመሙ መጠን የሚጠብቃቸው ሰቆቃ እኩል ይታወቃታል እዚህ ላይ እንዴት እሱን ብጋፍጥ ይሻለኛል ነው የምትለው እዚህኛ ውስጥ አመጽ አለ ያው ገብቷል ያው የምለምንህ ወድጄ አፍቅርህ እንጂ አትድ የምልህ ወድጄ አፍቅርህ እንጂ አንተን ካጣው መኖር የማልችል ነፍሴ በእጅህ ያለች ይመስል ምን ነው የኛል ምን ነው የኛል እንዴ ምን ነው የኛል ልቤ እንደሚያፈቅር አውቃለሁ አልክድም ባንተ ላይ ጨክኖ አንጀቴ ባይቆርጥም አይገድለኝም ብትሄድ ፍቅርህ እንደውሃጥ ካንተ መለየቴ ምን ሆዴን ቢብሰው እላለጣ እንጂ ምበላ ምቀምሰው ፍቅርን ተርቦ የለም የሞተ ሰው በቃ ልሂድ ካልክ በቃ ሂድ በቃ ታዲያስ ከመቼ ነፍሴ ተጨንቃ አይንሳኝ እንጂ ዕድሜና ጤና አንተን አጥቼ አልሞትምና ነው የምትለው እኔ በጣም እንዲህ አይነት የፍቅር ዘፈኖች ደጋፊ ነኝ ምክንያቱም ፍቅር ህይወታችን ነው የህይወታችን ነጸብራቅ ነው እና እኔ ዜማዎቻችን የሙዚቃ ስራዎቻችን ሪሊ ወደ ሰባዎቹ የፍቅር መንፈስ እንዲመለሱ ፈልጋለሁ ለምን ያልከኝ እንደሆነ እንደዚህ ነው እንግዲህ ባለሙያዎች የሚከራከሩት ጥበብ ህይወትን ይመራል ይሉሃል ጥበብ ህይወትን መግለጽ ብቻ አይደለም ሙያው ለምሳሌ ሰዓሊ ይስላል የሚያየውን ይሄ ሪያሊስቲክ ነው የሚሉት ምንድነው ሪያሊዝም በሚሉት ያን ያየውን ነገር መሳል ያንን ነገር መከሰት ብቻ አይደለም ያው በምናብ ይስላል ያው አየህ ከዚህ ከፊት ለፊታችን ካለው ሪያሊቲ ውጪ ምናባዊ እይታውን ይስላል ያው ስነ ጽሁፍም እንደዛ ነው ያው ስለዚህ ጥበብ ተፈጥሮን ወይም ህይወትን እንዳለች መከሰት ብቻ ሳይሆን አንዳንድ ጊዜ ሌሎች እንደሚያምኑት ጥበብ ህይወትን ይመራል ይላሉ ያው ያ ጥበብ
ትሬንድ እናደርገዋለን። ያንን ወደ መምሰል እንሄዳለን ማለት ነው። አሁን በዚህ በኢኮኖሚክስ ምንድን ነው ዲማንድና ሳፕላይ የሚባል ነገር አለ። ለምሳሌ አንድ ነገር አምርተህ ለማውጣት መጀመሪያ የምታየው ዲማንድ ነው የምታጠናው። ፈላጊ ያለው ወይ ትላለህ። ምንድን ነው ፈላጊ ያለው ትልና ፈላጊ እንዳለው ስታውቅ ያ ፈላጊ ያለውን ነገር ሳፕላይ ለማድረግ ለማቅረብ ትሰራለህ ማለት ነው። ይሄ አንዱ ነው። አንዳንድ ጊዜ ግን ይሄን ትገለብጠዋል። ሳፕላዩን በማቅረብ ዲማንድን ትፈጥራለህ። አየህ፣ ለምሳሌ አበሻ ባለበት ቦታ የትኛውም ሀገር አድርጎ አበሻ ነው አይደል? ጀርመን አድርገው፣ ጣሊያን አድርገው፣ ካናዳ አድርገው፣ አውስትራሊያ አድርገው፣ ካምቤራ ውስጥ አድርገው ብትፈልግ ቤጂንግ ውስጥ ከተተው ቻይና ወይም ደግሞ የሆቺሚን ሀገር ውስጥ የትም ቦታ አስቀምጠው ወይም እዚህ አፍሪካ የትም ቦታ አድርገው አበሻ ባለበት ኢትዮጵያዊ ባለበት ቦታ ላይ እንጀራ ዲማንድ አለው ማለት ነው አይደለም? የታወቀ ነገር። ስለዚህ አሁን ጤፍን ማቅረብ ነው ማለት ነው። አንዳንዴ ደግሞ ምን አይነት ነገር አለ፣ ልክ ነገ እንደ ጤፍ ያክል ሊወደው ይችላል ብለህ የምታምንበትን ማለት ነው። አየህ፣ የዛን ስሜት ያክል የምትለውን ነገር ደግሞ ታቀርባለህ። ዲማንዱ የለውም አሁን ግን ታቀርባለህ። ቴስት ያደርገዋል አይደለም? ትማርከዋለህ። የቆየ እየወደደው የእንጀራን ያክል ሊወደው ይችላል ያን ነገር። ልክ እንደዛ ሁሉ አርት ወይም ጥበብ አክቹዋሊ አሁን በምንኖረው ውስጥ የሌለ ነገር ግን ነገ ልክ አሁን መደበኛ ብለን ከያዝናቸው ካቀፍናቸው የህይወት ዘይቤ ጋር የዛ ጠንካራ አካል ሊሆን የሚችል አዲስ ያኗኗር ዘይቤ ያሳየናል ማለት ነው። አዲስ የህይወት ምልከታ ያሳየናል ጥበብ እና ጥበብን እንከተልና የህይወታችን አካል እናደርገዋለን ማለት ነው። ይሄ እንግዲህ ጥበብ ይመራልም ማለት ነው። ስለዚህ በሰባዎቹ ፍቅር ነበረ። እየሰማዋቸው ያደግኳቸው ነገሮች የፍቅር ዘፈኖች፣ የጓደኝነት እንደዚህ አይነት ሪል የሆነ ከጊዜ ከቦታ ከአብሮ አደግነት ከአብሮ ተማሪነት እንደዚህ ጋር የተያያዙ ማህበራዊ ህይወታችን ላይ የተመረኮዙ ናቸው። እነዛ ፍቅሮች የህይወት ስንክሳሮቻችን ናቸው። በፍቅር ውስጥ ያለን ደስታ፣ በፍቅር ውስጥ ያለው ህመም፣ በፍቅር ውስጥ ያለውን እንደዚህ አይነት አይደል የሚያመለክቱት። እና ሪሌቲቭሊ አፍቃሪዎች ነበር ያኔ በጣም። እና አሁን ደግሞ ዘፈኖች ለምሳሌ አሁን አያልቁም። አየህ፣ የሰው ልጅ እስካለ ድረስ ፍቅር አለ። ይሄ ማነው የቢሊየነሩ ማነው ስሙ? ኤለን መስክን የመሰሉ ሰዎች አርቲፊሻል ኢንቴሊጀንስ የሚሉትን ነገር ነካክተው ነገ እንደየፍላጎታችን የተዘጋጀ የሰው አእምሮ ምንድነው ሰው ሰራሽ አእምሮ የሚመራው ነገር እስኪያመጡብን ድረስ ማለት ነው። መቼም የሰው ልጅ ከስሜቱ ሁሉ ለማግለል የሚካሄድ ነገር ነው የሚመስለው። እስከዛው ግን ድረስ ግን አበበችን ማፍቀሩ ይቀጥላል። ገባ? አበበና አበበች ይህን ስም ለምሳሌነት የወሰድኩት ነው። በዚህ ውስጥ አልፈው ነው ባለትዳር የሚሆኑት። በዚህ ውስጥ አልፈው ነው የልጆች አባትና እናት የሚሆኑት። በዚህ ውስጥ አልፈው ነው የእናትነትና የአባትነትን ጸጋ ለልጆቻቸው የሚያሳዩት። በዚህ ውስጥ አልፈው ነው ጸጉራቸው ላይ ነጭ የሚወጣው፣ አንዱ የሌላውን ሽበት የሚያየው ማለት ነው። ስለዚህ እንዲህ አይነት የስቶሪ ኦፍ ላቭ በጣም ይመስጠኛል። የሰባዎቹን ወርቃማ 60ዎቹም የሚሏቸዋሉ ወደኋላ ይሄዳል ያን ያህል እና 80ዎቹ መጀመሪያ አካባቢ ድረስ በጣም በፍቅር የረሰረስን ነበር። ከዛ በኋላ
ያሉት ዜማዎችም ፍቅር ምንጊዜም አለ ያው ግን በጣም ዳይቨርስ ነው አሁን ያለው ይሄም በጣም ጥሩ ነው ስቲል ግን የፍቅር ዜማን የምንፈልግ መሆን አለብን ፍቅርን መውደድ አለብን እኛን ከፍቅር ጋር ያስተዋወቁን ድምጾች ሲመጡ ልንገዛላቸው ይገባል አስቴር ምን ታወጣ ይሆን ብለን መጓጓት አለብን አሁን ይሄ መጓጓት አሁን ላሉት 18 ዓመቶች 20 ዓመቶች 25 ዓመቶች 30 ድረስ ያሉትንም ማጓጓት አለበት ያው ምክንያቱም ማን ነው ፍቅር አያረጅም ያለው እና ሄለን በርሄ ቆጥቤ ነው የምጠቀምባት አታስፈራራኝ ብቻ አይደለም የሚስዋዜማ ሁሉም ዘፈኖች የያዙት ስሜት በጣም ይጣፍጣል ለምሳሌ ሌላኛውን ለማሳያ ያክል ነው በሌላ ዙር እንግዲህ ደርሳታል ማለት ነው የዚህ የሙዚቃ ፕሮግራማችን ልዩ ባህሪ ዘፈኖች ላይ ተመስርቶ ነው ያው ስለዚህ አንድን ዘፋኝ 20-30 ጊዜ ሁሉ ልናነሳው የምንችልበት እድል አለን ማለት ነው ያው እና እዚህ ግጥሟ ላይ እንግዲህ አታስፈራራኝን ስናይ በተለይ በጣም ስሜትን የሚነካው አንዱ ፓርት ምን ይላል እንደ ውጥናችን ያኔ እንደጀመርነው ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በልመና የማይሆን ነገር ነው ይላል እንደ ውጥናችን ያኔ እንደጀመርነው ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በልመና የማይሆን ነገር ነው አልዘልቀውምና ሁሌ ተማጽኜ ለኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ልያው ደሞ ሰኜ ይሲ በቃ ፍቅር ልመና ሆነባት አየ ፍቅር ምንድነው ዳኒ ፍቅር ምንድነው ማፍቀር ነው መፈቀር ወይስ ሁለቱንም ወይስ ከሁለት አንዱን ሁለቱንም ነው በአንዱ ብቻ ሲሆን ወደ አንዱ ጋር ብቻ ውጥረቱ ይመጣል እና ደግሞ ይበሳል ውጥረቱ ደግሞ ወደ አንዱ ጋር ብቻ ሲሆን ሁለቱም ላይ ሲሆን ግን ሁለቱም ጋር የተመጣጠነ ይሆናል አይዲያሊስቲክ ነው ሁለቱም የሚገኙባቸው አጋጣሚዎች ይኖራሉ ግን ብርቅ ናቸው ሬር ናቸው እኔማ ደንቀው የኔ ሄሮ የሆነ ደራሲ ሲኦል ለማፍቀር ያለመቻል ስቃይ ነው ይላል ሰዎች ፍቅር ስንል የመጀመሪያው ትልቅ ትኩረት የምንሰጥ የትኛውን ነው ማፍቀርን ነው መፈቀርን እንዳኒ ማፍቀርን ነው I think so ነው ከባዱ ያው you got it ትክክል ነው የነገርከኝና ማፍቀር ገባ ሰዎች ለማፍቀር ካልቻሉ ትርጉም ያጣሉ ያው እና መታፈቅረው ግን የማያፈቅረው ሰውም ቢሆን የመቻቻል እድል አለው ያው you know ስትፈቃቀር በጣም ደስ ይላል እንዴት አንተ አፍቃሪ ኮንክ ይቻላል ስቃዩም ይቻል ይሆናል ያው እሱ ነውና እዚህ ላይ እንደ ውጥናችን ያኔ እንደጀመርነው ተፈላልገን እንጂ ቢሆን ደስ የሚለው ፍቅር በልመና የማይሆን ነገር ነው አለች አልዘልቀውምና ሁሌ ተማጽኜ ለኔ እንዳልተፈጠርክ ውስጤን አሳምኜ ገባል ውስጤን አሳምኜ አያምንም እኮ ውስጥህ ያው አሴትዮዋም እንዳለች ታውቃለህ እሺ በትዳራችን ውስጥ ላለፉት 3 ዓመታት በባሌ ላይ ሄድኩበታለች ለ3 ዓመት ከሌላ ሰው ጋር ድብቅ ፍቅር ነበረኝ አለች በኋላ ያዘኝ አለች እጅ ከፍንጅ እና በዚህ ጊዜ ምን አለኝ ያው ቀጥሎ ስለሚወስደው እርምጃ የታወቀ ነው ያንን ስጠብቅ ያልወሰደም ምንም እርምጃ ምንድነው ያለኝ አለች ሁኔታዎችን አስተካክሉ አንድ ነገር ልትረጂኝ ትችያለሽ አለኝ አለች
እንዴት አንቺን አለማፍቀር እንደምችል ንገሪኝ ነበር ያለኛች። ያ ጉዳቱ ደርሶበታል፣ የሆነውን ነገር አውቋል። ስቲል ግን በዛ ምክንያት ጥሏት ሊሄድ አልቻለም። የሚገርም ነው። ስለዚህ በዛ የተነሳ ህይወቴንም ስሜቴንም ሁሉ ነገሬን ለሱ በማስገዛት ይቅርታውን ለማግኘት ብላ በታላቅ ነገር ነው የምታነሳው ሴትዮዋ። እና ብዙ ነው ወደ ሰዎች ስሜት ስትሄድ ማለት ነው። እና አልዘልቆምና ሁሌ ተማጽኜ ለእኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ልይ ደግሞ ወስኜ አልዘልቆምና ሁሌ ተማጽኜ ለእኔ እንዳልተፈጠርክ ውስጤን አሳምኜ ያላንተ መኖርን ልይ ደግሞ ወስኜ በቃ ልሂድ ካልክ በቃ ሂድ በቃ ታዲያ እስከ መቼ ነፍሴ ተጨንቃ አይንሳኝ እንጂ ዕድሜና ጤና አንተን አጥቼ አልሞትምና አታስፈራራኝ። አይ ቲንክ ጥሩ ጊዜ ነው ያሳለፍነው። የዛሬ ፕሮግራማችንን በዚህ ልንቋጭ እንገደዳለን ዳኒ። እና ይህንን ፕሮግራም ላይክ፣ ሼር፣ ሳብስክራይብ ማድረግ አድማጮቻችን ውደዱልኝ። ይህን ፕሮግራም ደግሞ እንደሰማችሁ ታይም ሲኖራችሁ ሄለን በሬን ክፈቷት። አታስፈራራኝን እንዴት እንደምወድህ የሚለውን የህልሜ ጓደኛ ከዛ በኋላ ያሉትን ባይ ዘ ዌይ ሄለን እስካሁን ድረስ በጣም ውጤታማ በሆነ መንገድ ዘፈኖቿ በሙሉ የሚጣሉ አይደሉም። አንድ የሚጣል ዘፈን የላትም። እና ሪሊ ትልቅ ኤክስፒሪየንስ ነው። አላቅም መቼም የመድረክ ሰው መወፈር የለበትም። ልብ አድርግ። የመድረክ ሰው የኪነት ሰው ማወቅ ያለበት እኛ ውፍረት እንዴት እያንገላታን የህይወታችንን ኳሊቲ ምን ያህል እንደቀነሰው ምናቅ እናውቃለን። የስራችን ባህሪ ግን አያስገድደንም። ገባ? ለራሳችን ጤንነት ነው እንግዲህ ይሄንን ሸክም እንዲያነሳልን ምንማጸን። ወራዝ የኪነት ሰዎች የመድረክ ሰዎች ይሄ የህይወታቸው አካል ነው። ሁል ጊዜ አካላዊ ቁመናቸው ጤናቸው ማለት በተለይ ይሄ ፊዚካሊ ክብደት በጣም መጥፎ ነገር ነው። ከዚህ ተጠብቀው በመድረክ ብዙ ዓመታት ደስታ ለኦዲየንሶቻቸው መስጠት እንዲችሉ ይሄ የግድ ነው እና ከዚህ አንጻር እነ ሄለን በጣም ስፖርት ማዘውተር አለባቸው። እና የኪነት ሰው አያረጅም እኮ አይደለ? ህይወቱ ከሙዚቃ ጋር ከስሜት ጋር ስለሆነ በጣም ላይፍ አለው። እና እንግዲህ ፕሮባብሊ እሷ ያኔ 20ዎቹ ስትሆን ትችላለች ይህን ዘፈን ስታወጣ። አሁን ትንሽ ዓመታቶች ሮጠዋል። 30ዎቹ መጨረሻ አካባቢ ልትሆን ትችላለች ሄለን አይደል? ፕሮባብሊ 40 ልትሆን ትችላለች፣ አላቅም። እንዴት ሙዚቃቸው በጣም ጣዕም ያላቸው ናቸው በየጊዜ የምታወጣቸው። ስለዚህ እነሱን ደግሞ መድረክ ላይ ስትሰራቸው፣ በቪዲዮ ክሊፕ ላይ ስትሰራቸው በጣም አትራክቲቭ ናት። ስለዚህ በዚህ እንድትቀጥል ነው የምንመክረው። ብዙ እንዲህ አይነት የሚያሙ የፍቅር ዜማዎችን እንጠብቃለን። ቀጥለን ደግሞ ሌላ የተነካንበትን ሙዚቃ ይዘንላችሁ እንመጣለን። እስከዛው ድረስ ይህ አዋዜ ልዩ የሙዚቃ ዝግጅት ነው። በያላችሁበት ለምታዳምጡን ላይክ፣ ሼር፣ ሳብስክራይብ እንዲሁም በሱፐር ታንክስ ማበረታታት ትችላላችሁ። ታዲያ ለመደምደሚያ የማይጠገበው የማይሰለቸው ሙሉቀን መለሰ ሰውነቷ እሱን ጋብዛቸዋለሁ።
ከሩቅ የሚስበው እንዳለ ተረከዞ ሽቷ የረቀቀው አይኗ እንደ ጦረኛ የሚያስበረግገው ደረቷ እንደ ጋሻ ደርሶ ሰፋየ ፍቷ እንደ ራስ ነገር አትንኩኝ የሚለው አንገቷ እንደ ሰጎን ተመዞ የወጣው አፏ እንደ ሕፃን ልጅ የሚርበተበተው እንደ ቀትር እባብ ፍቅሯ የሚነደው የልቤን አዳራሽ እልፍኟ ታደርገው ካንጀቴ ውስጥ ገብታ ልቤን ታስጨንቀው አንድ ለአንድ መታገል ሲያቅተው ሰው ሁሉ አንቺ ሰው በሰው ላይ ትጥያለሽ ሆይ ሰውነት ሆይ እንዲያው ሰውነት 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ